ገንዘብ መቆጠብ ለምን ድሃ ያደርጋል? ድሮ በልጅነታችን ገንዘብ ምን እንደሆነ እንኳን በቅጡ ሳንረዳ ቤተሰቦቻችን አንድ ነገር ያስተምሩናል። ትንሽዬ ቁም ቦርሳ ገዝተው ይሰጡንና ያገኘናትን ሳንቲም ሁሉ እዛች ትንሽ ሳጥን ውስጥ እንድናጠራቅም ያደርጉናል። ሳንቲም ለሳንቲም አጠራቅመህ ትልቅ ደረጃ ትደርሳለህ፣ ባንክ ቤት ገንዘብህን አስቀምጥ የሚለውን ምክር ከልጅነታችን ጀምሮ በአእምሯችን ውስጥ እንደ ትልቅ የህይወት ህግ ተቀርጾ አድጓል። ይህንን ምክር እየሰማን ስላደግን ስኬታማ መሆን ማለት ከምናገኘው አነስተኛ ገቢ ላይ ጉርሻችንን ቀንሰን ፍላጎታችንን ጨቁነን ገንዘባችን ባንክ ቤት ውስጥ ማጠራቀም እንደሆነ አምነን ተቀብለናል። ብዙዎቻችን ዛሬም ድረስ የምንኖረው በዚህ የቁጠባ አስተሳሰብ ውስጥ ነው። ጧት ማልደን ተነስተን ደክመንና ላባችንን አፍስሰን ያገኘናትን ገንዘብ ከወሩ መጨረሻ ላይ ወስደን ባንክ እናስቀምጣታለን። ያቺ የተቀመጠች ቁጥር ስታድግ ስናይ ውስጣችን ሰላም ይሰማዋል፣ ሀብታም እየሆንን ያለን ይመስለናል። ነገር ግን ዛሬ አንድ ልብ የሚሰብር መራራ እውነት ልነግራችሁ መጥቻለሁ። በዛሬው ዘመን ገንዘብን መቆጠብ ሀብታም አያደርግም። ይልቁንም በሂደት ቀስ በቀስና አንተ ሳታውቀው ድህነት ውስጥ ይዘፍቅሃል። አዎ በትክክል ሰምተሃል። ባንክ ቤት ገንዘብህን ማጠራቀም የድህነት ዋነኛ መንገድ አንዱ ሆኗል። ሰላም የፀሐይ ቤተሰቦች፣ ዛሬ ማህበረሰባችን እንደ ቅዱስ ቃል የሚያየውን የቁጠባ ትርክት ሙሉ በሙሉ እናፈርሰዋለን። ዛሬ የዓለማችን ብሌኖሮችና ታላላቅ የፋይናንስ ሊቃውንት የሚጠቀሙበትን ነገር ግን ትምህርት ቤት ውስጥ ፈጽሞ የማይነገርህን እውነተኛ የሀብት ሚስጥር በጥልቀት እናጋልጣለን። ገንዘብህን ባንክ ቤት ውስጥ አስቀምጠህ ለምን ድሃ እንደምትሆንና ከዚህ ወጥመድ ወጥተህ እንዴት እውነተኛ የፋይናንስ ነፃነት ማግኘት እንደምትችል በዝርዝር እናያለን። ይህ ቪዲዮ ስለ ገንዘብ ያለህን አመለካከት ለዘላለም ይቀይረዋል። አዲስ ከሆናችሁ ሰብስክራይብ በማድረግ ይህንን የአስተሳሰብ አብዮት ተቀላቀሉ። ክፍል 1 የባንኮች ሚስጥርና የቁጠባ ትርክት። ለመሆኑ ባንክ ቤት ገንዘባችንን ስናስቀምጥ ምን እየተፈጠረ እንደሆነ ቆም ብለን አስበን እናውቃለን? አብዛኛው ማህበረሰብ ባንክን የሚያየው ገንዘብን በነፃ እንደሚጠብቅልን ታማኝ ዘበኛ አድርጎ ነው። ነገር ግን ባንክ ዘበኛ አይደለም። ባንክ እጅግ በጣም ብልህ የሆነ የንግድ ተቋም ነው። ገንዘብህን ባንክ ስታስቀምጥ ባንኩ ለዛ ገንዘብህ በአመት ምናልባትም 5 ወይም 7 በመቶ ወለድ እከፍልሃለሁ ብሎ ቃል ይገባልሃል። አንተም ትንሽ ወለድ ስለሚታሰብልህ ትደሰታለህ። ነገር ግን ባንኩ ያንን ያንተን ገንዘብ ካዝና ውስጥ ቆልፎ አያስቀምጠውም። ባንኩ አንተ ያስቀመጥከውን ገንዘብ ወስዶ ለትልልቅ ነጋዴዎች፣ ለሪል ስቴት አልሚዎችና ለፋብሪካ ባለቤቶች በ15 እና በ20 በመቶ ወለድ ያበድራቸዋል። ይህ ማለት ምን ማለት ነው? ባንኩ በራስህ ገንዘብ ነግዶ ካንተ ገንዘብ ላይ ትልቅ ትርፍ አግኝቶ ላንተ ግን ከትርፉ ላይ ፍርፋሪ ይሰጥሃል ማለት ነው። አንተ ገንዘብህን አስረህ ጠብቀህ የባንኩን ባለቤቶችና ባለሀብቶች እያበለጸክ ነው። የፋይናንስ አዋቂዎች ይህንን ሲገልጹ ቆጣቢዎች ሁልጊዜም ተሸናፊዎች ናቸው ይላሉ። ማህበረሰቡ ገንዘብን የመቆጠብ ሱስ ውስጥ እንዲገባ የሚያደርገው የባንክ ስርዓቱ ርካሽ የሆነ ገንዘብን አግኝቶ ትርፍ እንዲያካብት እንጂ አንተ እንድትከብር ታስቦ አይደለም። ይህ የመጀመሪያውና ትልቁ የፋይናንስ ውሸት ነው። ክፍል 2 ዝምተኛው ሌባ ወይንም የገንዘብ የመግዛት አቅም መዳከም። ገንዘብ መቆጠብ ለምን ድሃ ያደርግሃል ለሚለው ጥያቄ ሁለተኛውና በጣም አስፈሪው ምላሽ በኢኮኖሚክስ ዓለም የገንዘብ የመግዛት አቅም መዳከም ወይም ኢንፍሌሽን በመባል የሚታወቀው ዝምተኛ ሌባ ነው። ይህ ሌባ ማታ ማታ በር ሰብሮ አይገባም፣ ካዝናህም አይሰብርም። ነገር ግን አይንህን እያየ ባንክ ቤት ያስቀመጥከውን ገንዘብህን ዋጋ አልባ ያደርገዋል። እስኪ ይህንን እውነት ለማስረዳት ትንሽ ወደ ኋላ እንመለስ። ከ10 ዓመት በፊት 100 ሺህ ብር በባንክ አካውንታችሁ ውስጥ ቢኖራችሁ ያ ገንዘብ ምን ሊገዛላችሁ ይችል እንደነበር አስቡት። ምናልባት አነስተኛ መኪና ሊገዛ ይችል ነበር፣ ወይም ቆንጆ ቦታ ላይ መሬት ሊገዛ ይችል ነበር። አሁን ደግሞ ያንን 100 ሺህ ብር ምንም ሳትነኩት ከ10 ዓመት በፊት ባንክ ውስጥ እንዳስቀመጣችሁት ዛሬ ሄዳችሁ ብታወጡትስ? የዛሬው 100 ሺህ ብር ከዛሬ 10 ዓመት በፊት የገዛው የነበረ መኪና ይቅርና የመኪናው 4 ጎማዎች እንኳን በቅጡ ሊገዛላችሁ አይችልም። ገንዘቡ ቁጥሩ አልቀነሰም፣ 100 ሺህ ብር ነው። ነገር ግን ውስጣዊ ጉልበቱና የመግዛት አቅሙ ሙሉ በሙሉ ተኖ ጠፍቷል። በየዓመቱ የሸቀጦች የምግብና የቤት ክራይ ዋጋ እያደገ ሲመጣ አንተ ባንክ ውስጥ ያስቀመጥከውን ገንዘብ ዋጋው እየረከሰ ይሄዳል። ባንክ የሚከፍልህ የ5 በመቶ ወለድ በየዓመቱ ከሚያድገው የ20 በመቶ የዋጋ ንረት ጋር ሲወዳደር ምንም ማለት አይደለም። ይህ ማለት ገንዘብህን ቆጥረህ ባስቀመጥኩ ቁጥር በሂሳብ ስሌት በየቀኑ እየደኸየ ነው ማለት ነው። በድካም ያመጣኸውን ገንዘብ ልክ እንደ በረዶ
ፀሐይ ላይ ሲቀመጥ እንደሚቀልጠው የባንክ አካውንት ውስጥ ሆኖ እየቀለጠ ነው። ለዚህ ነው ገንዘብ ማጠራቀም የድህነት ዋስትና ነው የምንለው። ክፍል 3 የወረቀት ገንዘብ እውነተኛ ገጽታ። ወደ ሶስተኛውና ጠለቅ ወዳለው የፋይናንስ ፍልስፍና ስንገባ ማወቅ ያለብን አንድ ትልቅ ታሪካዊ እውነት አለ። ታዋቂው የፋይናንስ ጸሐፊና ባለሀብት ሮበርት ኪዮሳኪ ሁልጊዜ የሚናገረው አንድ ጠንካራ አባባል አለ። የወረቀት ገንዘብ ሀብት አይደለም፣ የወረቀት ገንዘብ የቆሻሻ ቅርጫት ውስጥ የሚጣል ነገር ነው ይላል። ይህ ለምን ሆነ? ከብዙ አስርት ዓመታት በፊት በዓለማችን ላይ ያለውን የወረቀት ገንዘብ ዋጋው የተመሰረተው በወርቅ ክምችት ላይ ነበር። አንድ መንግስት የወረቀት ገንዘብ ማተም የሚችለው በባንኩ ውስጥ ካለው የወርቅ መጠን ጋር ተመጣጣኝ ሲሆን ብቻ ነበር። ስለዚህ ገንዘቡ እውነተኛ ዋጋ ነበረው። ነገር ግን ከጥቂት አስርት ዓመታት በፊት ይህ ህግ ተቀየረ። መንግስታት ገንዘብን ከወርቅ ዋስትና ነፃ አደረጉት። ዛሬ ላይ በዓለማችን ያሉ መንግስታት የፈለጉትን ያክል የወረቀት ገንዘብ ማተም ይችላሉ። ኢኮኖሚው ሲዳከም ወይም መንግስት ብድር መክፈል ሲያቅተው ማተሚያ ማሽኑን አብርቶ በቢሊዮን የሚቆጠር ወረቀት ያትማል። የትኛውም ነገር ደግሞ ገበያ ላይ ሲበዛ ዋጋው ይረክሳል። መንግስት አዲስ ገንዘብ ባተመ ቁጥር አንተ ኪስ ውስጥና ባንክ አካውንት ውስጥ ያለውን ገንዘብ ዋጋው ይወድቃል። ስለዚህ ዋጋው በሌላ አካል ቢወሰንስ? በፈለጉት ሰዓት ሊያትሙት በሚችሉት ወረቀት ላይ ተማምነህ ህይወትህን ሙሉ ሰርተህ እሱን ለማጠራቀም መሞከር ትልቅ ሞኝነት ነው። ሀብታሞች ይህንን ሚስጥር ጠንቅቀው ያውቃሉ። ለዚህ ነው ሀብታሞች ብዙ ገንዘብ በባንክ አካውንታቸው ውስጥ የማያስቀምጡት። እነሱ የወረቀት ገንዘብን ይሸሹታል። ተራው ማህበረሰብ ግን የወረቀት ገንዘብ ይሰበስባል። ክፍል 4 የሀብትና የዕዳ ልዩነት። ታዲያ ሀብታሞች ገንዘባቸውን ባንክ ካላስቀመጡት ምን ያደርጉታል? እዚህ ላይ ነው በአስተሳሰብ የተለየን የሚያደርገን አራተኛው ትልቅ ነጥብ የሚመጣው። የሀብታሞችና የድሆች ትልቁ ልዩነት ያለው ገንዘብ ሲያገኙ በዛ ገንዘብ በሚያደርጉት ድርጊት ላይ ነው። ተራውና ድሃ አስተሳሰብ ያለው ሰው ገንዘብ ሲያገኝ መጀመሪያ የሚያስበው ገንዘቡን ወስዶ ባንክ ውስጥ ስለማስቀመጥ፣ ዓለም ደግሞ የቅንጦት ዕቃዎች ስለመግዛት ነው። ገንዘብ አጠራቅሞ አዲስ ሞባይል ይገዛል፣ ውድ ልብስ ይገዛል፣ ዘመናዊ መኪና ለመግዛት ይበደራል። እነዚህ ነገሮች በፋይናንስ ዓለም ዕዳ ይባላሉ። ምክንያቱም ከኪስህ ገንዘብ ያወጣሉ እንጂ አያስገቡም። ዛሬ በ100 ሺህ ብር የገዛኸውን ስልክ ከ3 ወር በኋላ ዋጋው በግማሽ ይቀንሳል። ይህ ማለት የራስህን ገንዘብ በራስህ እጅ እያቃጠልከው ነው ማለት ነው። ሀብታሞች ግን ገንዘብ ሲያገኙ ዕዳ አይገዙም፣ ገንዘቡም ባንክ አያስቀምጡም። እነሱ የሚገዙት ሀብት ነው። ሀብት ማለት አንተ ተኝተህም እየተዝናናህም ወደ ኪስህ ገንዘብ የሚያስገባልህ ነገር ነው። ሀብታሞች ያገኙትን ገንዘብ ወስደው በአክሲዮን ገበያ ላይ ኢንቨስት ያደርጋሉ። አዳዲስ የኦንላይን ቢዝነሶችን ይከፍታሉ። እውቀትና ክህሎቶችን ይገዛሉ፣ ወይም ገቢ በሚያስገኝ ሪል ስቴት ላይ ያፈሳሉ። የሀብታሞች ዓላማ ለገንዘብ መስራት ሳይሆን ገንዘባቸው እንደ ታዛዥ ሰራተኛ ቀጥረው ሌሊትም ጭምር እንዲሰራላቸው ማድረግ ነው። $1000 ባንክ ውስጥ ብታስቀምጠው ከዓመት በኋላ $10 ወለድ ሊያመጣልህ ይችላል። ነገር ግን ያንን $1000 ትክክለኛ እውቀት አግኝተህ አክሲዮን ገበያ ላይ ብታውለው አሊያም የኢኮሜርስ ሱቅ ብትከፍትበት በአጭር ጊዜ ውስጥ በየወሩ ገቢ የሚያመነጭልህ ማሽን ይሆናል። እውነተኛ ሀብት ማለት የወረቀት ክምችት ሳይሆን የገቢ ፍሰት ነው። ክፍል 5 የገንዘብ ፍጥነትና የውሃ ህግ። አምስተኛውና እጅግ በጣም ጠለቅ ያለው የፋይናንስ ፍልስፍና ገንዘብን ከውሃ ጋር የሚያመሳስለውን ህግ ነው። ገንዘብ ልክ እንደ ውሃ ነው። ውሃ በአንድ ጉድጓድ ውስጥ ተጠራቅሞ ከቆመ ከዛ በኋላ ይገማል፣ ይበላሻል፣ ለጤናም አደገኛ ይሆናል። ውሃ ንጹህና ህያው ሆኖ የሚኖረው እንደ ወንዝ ያለማቋረጥ ሲፈስና ሲንቀሳቀስ ብቻ ነው። ገንዘቡም ልክ እንደዛው ነው። ገንዘብን ባንክ አካውንት ውስጥ ወይም ሳጥን ውስጥ ዘግተህ ካስቀመጥከው የገንዘቡ ኃይል ይሞታል፣ እሴት መፍጠር ያቆማል። ስኬታማ ሰዎች የገንዘብን ፍጥነት ወይንም እንቅስቃሴ በሚገባ ይረዳሉ። አንድ ቢዝነስ ትርፍ ሲያመጣ ያንን ትርፍ ወስደው ሌላ ቢዝነስ ላይ ያፈሱታል። ያኛው ሲያድግ ደግሞ አውጥተው አክሲዮን ይገዙበታል። ገንዘባቸው ያለማቋረጥ ከቦታ ወደ ቦታ እየተንቀሳቀሰ እየተዘዋወረ አዳዲስ ስራዎችን እየፈጠረና ስኬት እየጨመረ ይሄዳል። በአንጻሩ ተራው ሰው ግን የገንዘቡን ፍጥነት ይገድበዋል። ያገኘውን ወስዶ ጉድጓድ ውስጥ ይከታል። ፈሪ ስለሆነ ገንዘቡ እንዲንቀሳቀስ አይፈልግም። የፋይናንስ ዓለም ህግ ግን ጨካኝ ነው። የማይንቀሳቀስ ገንዘብ ሞተ ማለት ነው።
ስለዚህ ከቁጠባ አስተሳሰብ ወጥተህ የገንዘብህን ፍጥነት እንዴት መጨመር እንደምትችል፣ እንዴት ገንዘብህን ከማረፊያ ቦታ አውጥተህ ወደ ጦር ሜዳ እንደምትልከው ማሰብ መጀመር አለብህ። ክፍል 6 ፍርሃት ማሸነፍና እውነተኛውን መንገድ መጀመር። እስከዚህ ድረስ ስንነጋገር ብዙ ሰው የሚጠይቀው አንድ ወሳኝ ጥያቄ አለ። ታዲያ ገንዘቤን ባንክ ውስጥ ካላስቀመጥኩ ኢንቨስት ባደርገውና ብከስርስ? አክሲዮን ገዝቼ ዋጋው ቢወድቅስ? ቢዝነስ ጀምሬ ባጣውስ? የሚል የፍርሃት ጥያቄ ይነሳል። ይህ ፍርሃትም ትክክልና ተፈጥሯዊ ነው። ማንም ሰው ደክሞ ያመጣውን ገንዘብ ማጣት አይፈልግም። ነገር ግን አንድ ትልቅ እውነታ ልንገራችሁ። ገንዘብህን ኢንቨስት ስታደርግ አዎ የመክሰር አደጋ አለ። ነገር ግን ገንዘብህን ምንም ሳታደርግ ባንክ ውስጥ ስትቆጥበው ደግሞ 100% በእርግጠኝነት መክሰርህ የማይቀር ሀቅ ነው። የዋጋ ንረት ገንዘብህን በየቀኑ እየበላው ነው። ስለዚህ ምርጫው ያለው በእርግጠኝነት ከምትከስርበት የቁጠባ መንገድና ዕውቀት አክለህበት አደጋውን ቀንሰህ ትርፍ ከምታገኝበት የኢንቨስትመንት መንገድ መካከል አንዱ መምረጥ ነው። አደጋውን ወይም ሪስኩን የምትቀንሰው እንዴት ነው? መልሱ ቀላል ነው። ራስህ ላይ ኢንቨስት በማድረግ ገንዘብህን ከማንቀሳቀስህ በፊት ዕውቀትህን አንቀሳቀስ። ስለ አክሲዮን ገበያ አሰራር ተማር። ኦንላይን ላይ ሱቅ እንዴት እንደሚከፈትና ምርት እንደሚሸጥ እወቅ። ዕውቀት በሌለህ ነገር ላይ ገንዘብ ማፍሰስ ኢንቨስትመንት ሳይሆን ቁማር ነው። ቁማርተኛ ደግሞ ሁልጊዜም ይከስራል። ሀብታሞች መጀመሪያ ገንዘባቸውን የሚያወጡት አእምሯቸውን ለመገንባት ነው። መጽሐፍ ይገዛሉ፣ የፋይናንስ ኮርሶችን ይወስዳሉ፣ ልምድ ካላቸው ሰዎች ምክር ይካፈላሉ። አእምሯቸው ሲያድግ ፍርሃታቸው ይጠፋል። ምክንያቱም አደጋ የሚፈጠረው ካለማወቅ ነው። መንገዱን ለሚያውቀው ሰው ኢንቨስትመንት አደጋ ሳይሆን አስደሳች የሀብት ጉዞ ነው። እንግዲህ የፀሐይ ቤተሰቦች ዛሬ ማህበረሰባችንን አጥብቆ የያዘውንና ከልጅነታችን ጀምሮ የተማርነውን የቁጠባ ትርክት በሚገባ መርምረነዋል። ገንዘብ መቆጠብ በጥንት ዘመን የወረቀት ገንዘብ ዋጋው በወርቅ በሚለካበትና የዋጋ ንረት በማይበዛበት ጊዜ ትክክለኛ መንገድ ሊሆን ይችል ነበር። ዛሬ ላይ ግን በዚህ በፍጥነት በሚለዋወጥ ዓለም ውስጥ የድህነት ዋነኛ መንስኤ ሆኗል። ለድንገተኛ አደጋ የሚሆንና ለጥቂት ወራቶች የሚያቆይ የቁጠባ መጠባበቂያ ማዘጋጀት ብልህነት ነው። ነገር ግን ከዚያ ባለፈ ህይወትህን ሙሉ ሰርተህ ገንዘብህን ባንክ ቤት እያከማቸህ ሀብታም እሆናለሁ ብለህ ማሰብ ከሆነ አሁኑኑ ከዚህ ህልም መንቃት አለብህ። ከዛሬ ጀምሮ የህይወት መመሪያ ገንዘቤን እንዴት ላስቀምጠው ሳይሆን ገንዘቤን እንዴት ላባዛው፣ የትኛው የቢዝነስ ዘርፍ ላይ ላውለው፣ ምን አዲስ ክህሎት ልማር የሚል መሆን አለበት። የወረቀት ገንዘብ ሰብሳቢ ከመሆን የገቢ ምንጭና የሀብት ባለቤት ወደ መሆን መሸጋገር አለብን። አንተስ እስካሁን በቁጠባ አስተሳሰብ ውስጥ ተዘፍቀህ የኖርከው ወይም የገንዘብህን ሚስጥር ተረድተህ ኢንቨስት ማድረግ ጀምረሃል? ይህ ቪዲዮ አንዳች አዲስ አስተሳሰብ እንደፈጠረልህ አምናለሁ። እስኪ ሐሳባችሁን ኮሜንት ላይ አጋሩን። እያንዳንዳችሁ ከዚህ ቪዲዮ ያገኛችሁትን ትልቅ ትምህርት መስማት እንፈልጋለን። ከዚህ የድህነት ወጥመድና የተሳሳተ አስተሳሰብ ወጥተህ ገንዘብህን በብልህነት እያንቀሳቀስክ እውነተኛ የፋይናንስ ነፃነት ማረጋገጥ ከፈለክ ይህንን ጉዞ ብቻህን መጓዝ አይጠበቅብህም። ፀሐይ ሁልጊዜ ከጎንህ ነው። ትክክለኛው መንገድ አሳይተን ስህተት እንዳትሰራ ደግፈን ወደ ትልቁ የስኬት ጫፍ እንድትደርስ የፀሐይ ኮቺንግ ቤተሰብን አሁኑኑ ተቀላቀል። በፀሐይ ኮቺንግ ፕሮግራም ውስጥ በአክሲዮን ገበያ ላይ እንዴት ትክክለኛ ኢንቨስትመንት ማድረግ እንደምትችል፣ በኢኮሜርስ ዓለም ውስጥ የራስህን ሱቅ ከፍተህ እንዴት በዓለም አቀፍ ደረጃ መሸጥ እንደምትችል እናም የፋይናንስ ዕውቀትህ እንዴት ማሳደግ እንደምትችል ደረጃ በደረጃ ጥልቅ ስልጠናዎች እናሰለጥናለን። አንተ ብቻ ለመማርና ህይወትን ለመቀየር ዝግጁ ሁን። ይህንን ቪዲዮ አስተሳሰባችሁን ከፍ አድርጎት ከሆነ ለጓደኞቻችሁ ሼር በማድረግ እነሱም ከቁጠባ እስር ቤት አውጧቸው። ቪዲዮውን ላይክ ማድረግና ቻናላችንን ሰብስክራይብ ማድረግ እንዳትረሱ። የፋይናንስ ሚስጥሮች በሚያጋልጥና ህይወትን በሚቀይር ሌላ ጥልቅ ትምህርት እስክንገናኝ ድረስ ሰላም። አቅምህን ገንባ፣ ነፃነትህን አውጅ።